በላ እንደማለት ነው። ተቀበሉት እነሱ። ያ ምግብ ደግሞ ለሰውየው ኃይል፣ ሕይወት፣ ጥንካሬ ይሆነዋል። ስለዚህ ቃሉ ተሰጣቸው። እንካይችን መጽሐፍ ብላ ይላል በነቢያት፣ እንካይችን መጽሐፍ ብላ ይላል እና ቃልህን ሰጣኋቸው፣ ቃለ እግዚአብሔር ማለት ነው። እነሱ ተቀበሉት። አለመጠራጠራቸውን ይገልጻል እና ሐዋርያት እውነተኞች ናቸው የምንለው እዚህ ነው። ተሰጥተው ተቀብለውታል። ከአንተም ዘንድ እንደወጣሁ በእውነት አወቁ። አሁን ወልድ ከአብ እንደመጣ በእውነት አወቁ። የሕያው እግዚአብሔር ልጅ ነህ። አመጣጥ ከሰማይ አይሁድ ምንድን ነው? የጸራቢው ዮሴፍ ልጅ የማርያም ልጅ እንዴት ከሰማይ ወረድኩ ይላል እያሉ ይጠራጥሩ። ግን እንደዚህ አይደሉም። ደቀ መዛሙርቱ ግን እንደዚህ አይደሉም። ካንተ እንደመጣሁ በእውነት አውቀዋል ነው የተባለ። በእውነት አወቁ። መጀመሪያ ቃልህን ሰጠኋቸው። ለነቢያት ቃሉን እንደሰጠ ሁሉ ለደቀ መዛሙርቱ ለሐዋርያትም ቃሉን ሰጠ። እነሱ ደግሞ ተቀበሉት። ስለዚህ በቃሉ ተሞልተዋል። ሌላው ሁለተኛው ደግሞ በነገረ መለኮት ላይ ያለው ወልድ ማን ነው ሲባል ከአብ የመጣ ነው ብለው አመኑ፣ አወቁ። ይህም ከአንተ ዘንድ እንደወጣው በእውነት አወቁ። በእውነት በትክክለኛ አወቁ። ይህ ስለ ሐዋርያት የተነገረ ቃል ነው። አንተም እንደላከኝ አመኑ። ዕውቀት፣ እምነት። መጀመሪያ ዕውቀት፣ ከዚያ እምነት። አንዳንድ ሰው አውቆ የማያምን አለ። ያመነውን ያወቀውን የማያምነው እንዲህ ነው ግን እኔ ይሆን አይሆን የሚል። የደቀ መዛሙርቱ ግን ሕይወት አወቁ፣ አመኑ ነው የተባለ። እዚህ ላይ 3 ቃላት ተመልከቱት። ተቀበሉ፣ አወቁ፣ አመኑ። አዎ ተቀበሉ፣ አወቁ፣ አመኑ። መጀመሪያ መሰጠት ነው። ቃሉን መሰጠት፣ ዕውቀት፣ መቀበሉ ዕውቀት ሆነ። ዕውቀቱ ደግሞ ወደ እምነት አደገ። እውነት ነው ወደሚል አደገ ማለት ነው። ወደ እምነት አደገ። ስለዚህ ይህን የደቀ መዛሙርት እምነት ምን ያህል እንደነበረ ክርስቶስ የተናገረው ቃል ነው። ይህ ነገረ መለኮት ነው። ስለ ደቀ መዛሙርቱ የምናውቀው ቃል ይህን ነው። ተቀብለዋል። ከቃሉ ከጌታ ቃሉን ተቀብለዋል። ከዚያ አወቁ፣ ቀጥለው አመኑ። አመኑ። ያን የተቀበሉትን እውነት ነው ብሎ አመኑት። ምክንያቱም ከክርስቶስ ነው የተቀበሉት። ቤተ ክርስቲያን ወንጌል ንፍቁ ለቄሱ ሲሰጠው ነው ዘአወፈየኒ አወፈይኩከ። ቤተ ክርስቲያን ትውፊትም ይባላል። ትውፊታዊት ናት ማለት የተቀበለሽው ነገር አለ። የተቀበለሽው አለ። እግዚአብሔር የተቀበለሽው አለ። ጌታ የተቀበለሽው አለ። የተቀበልኩትን እነግራችኋለሁ ይላል ሐዋርያው ጳውሎስ ራሱ ጌታ የተቀበለው። ስለዚህ እነዚህ ነገሮች መሰረታዊ የሆነ የክርስትና ትምህርት ደቀ መዛሙርቱም የተቀበሉት ነው። አመኑ አለ። እንደላከኝ አመኑ። ተቀበሉ፣ አወቁ፣ አመኑ። እኔ ስለ እነዚህ እለምንሃለሁ። ስለምን? ስላመኑት። ስለ ዓለም አልለምንህም። ምክንያቱም ዓለም የተቀበለው የለም። ምኑን ተቀብለው ብሎ ይናገር። ካልተቀበለ ደግሞ ልክ ሊቀ ካህናቱን ተመልኮ ሊቀ ካህናት የእግዚአብሔር ሕዝብ ተብሎ ለተጠሩት ነው መስዋዕቱን የሚያቀርበው እና ለእነዚያ ይጸልይ። አሁን ኢየሱስ ክርስቶስ የሊቀ ካህናቱ ጸሎት የሊቀ ካህናቱ ምልጃ ተብሎ ነው የሚጠራው። ይህ ቃል ራሱ መስዋዕት ሊሆን ስለሆነ እንደ ሊቀ ካህናቱ ነው የሚናገረው ያለ። ሊቀ ካህናቱ እርግጥ ለሕዝቡ ሲጸልይ እስራኤል ይህን ኃጢአት ይሰራሉ፣ ይህን ኃጢአት ይሰራሉ፣ ይህን ኃጢአት ይሰራሉ። ስለዚህ አንተ ኃጢአታቸውን ይቅር በል ብሎ ወደ በረሃ የሚለቀው ፍየል አለ ኃጢአት ተሸካሚ ተብሎ። ከዚህ ላይ ግን ለየት ያደረገው ዕውቀታቸው መቀበላቸውን ማወቃቸውን
ማመናቸውን ነው እየተናገረ ያለ። ይህ ልዩ ያደርገው። ምክንያቱም ኃጢአታቸውን እሱ ተሸክሞታል። ኃጢአታቸውን እሱ ሊሸከመው ነው። ከነሱ የሚጠበቀው ኃጢአትን እሱ ሲሸከም የተሸከመልን ከኛ የሚጠበቀው ደግሞ መቀበል፣ ማወቅ፣ ማመን ነው። ኃጢአትን ተሸክሞብልሃል ሲባል አሁን ተሸክሞልብኛል። ክርስቶስ ማን ነው ሲባል አውቄዋለሁ፣ ለእኔ የሞተው ጌታ ነው እንላለን። ለእኔ የሞተው ጌታ አለ። ታምናለህ ሲባል አዎን አምናለሁ፣ ለእኔ ጌታ ለእኔ እንደሞተ ብለን የምናገረው ቃል ነው። ከዚህ ላይ የተነገረው ይህ ነው። እንደላከኝም አመኑ ተብሎ የተነገረው። አዎ እኔ ስለነዚህ አሁን ስለነዚህ ነው የምናገር ያለሁ። ምክንያቱም ስላልተቀበሉት ሐዋርያት እንዲናገሩ የታዘዙት። ያልተቀበለ አሕዛብ አለ፣ ገና ሐዋርያት ነው የሚናገሩላቸው። ሐዋርያት ጳውሎስ ከአሕዛብ ሲመለስ ምንድን ነው አለ? ስንት አሕዛብ እንዳመኑ ስሙኝ ብሎ ዘረዘረ። እነሱ ደግሞ ሐዋርያት ምን አሉት? ከዚህ እኮ የካህናት ወገኖች የሆኑ ስንቶቹ አምነዋል መሰለ ብለው ደግሞ ተነጋገሩ። ዓለም እንዴት እያመነ እንደሆነ፣ የእግዚአብሔር ቃል እንዴት እየሰፋ እንደሆነ። ስለዚህ ደግሞ ከዚህ ላይ ክርስቶስ ግን ደቀ መዛሙርቱ እኔ አሁን ስለተቀበሉትና ስላመኑት ነው፣ እነዚያ ገና ስላልተቀበሉ አሁን አይነገርላቸውም፣ ሲቀበሉት ነው የሚነገርላቸው እያለን ነው። አዎ ከዚያ ቀጥሎ ያንተ ነበሩ ለእኔ የሰጣቸው፣ ያንተ የሆነው የኔ ስለሆነ አንድነት፣ ይህ አንድነቱን ገለጸ። ያንተ የሆነው የኔ ነው፣ የኔ የሆነው ደግሞ ያንተ ነው። ከዚህ በኋላ ምንድነው? እኔ ስለ እነርሱ ከብሬአለሁ የሚለው ሞቱን ነው። ትላንትም ተናግሬዋለሁ። ዮሐንስ አፈወርቅም የተባረከ እግዚአብሔር ዘሰማየ ሕማማተ ወልዱ ክብረ ወስብሐተ። ለምንድን ነው ክብር የተባለው? ሰው ስለከበረበት። እርቅ፣ ጽድቅ፣ የኃጢአት ይቅርታ ስለተገኘበት ስለ እነሱ ከብሬአለሁ ማለት ስለ እነሱ ሙቻለሁ። ዓለም የሚከብርበትን ስራ ሰርቻለሁ። ሲያምን ደግሞ ሌላው ዓለም ሲያምን ደግሞ ስለ እነሱ ከብሬአለሁ ይባላል። ላመኑት ነው። መጀመሪያ ላመኑት ነው የተደረገ። ሰው ባመነ ቁጥር ሞቱ የራሱ ክርስቶስ እንደሞተለት እያመነ ይሄዳል። ያንም የራሱ ይሆናል። የክርስቶስን የራሳችን የምናደርገው በእምነት ነው ማለት ነው። በዚህ ሐሳብ በእምነት ነው ስናምን፣ በቃ ክርስቶስ የሞተው ለእኛ የኃጢአት ይቅርታ ይሆናል። ካላመነ ግን አይሆንለትም። አዎ ከዚህ ዓለም ማለት ከዚህ በኋላ በዓለም አይደለሁም። በቃ በዓለም አይመላለስም ክርስቶስ። እነርሱ በዓለም ናቸው። አሁን የሚመላለሱ እነሱ ናቸው። የሚያስተምሩ እነሱ ናቸው። የሚላኩ እነሱ ናቸው። መከራ የሚቀበሉ እነሱ ናቸው። ልክ ክርስቶስ በዓለም ሆኖ ተአምር እንዳደረገ፣ እንደራራ፣ እንዳዘነ፣ እንዳለቀሰ፣ እንደፈወሰ እነሱም ክርስቶሳዊ ሆነው በዓለም የሚሰሩት ስራ አለ። እነሱን ትቷቸው ነው የሚሄደው። እነሱ ይቀራሉ። አሁን እነሱ በዓለም ተልኮ ነው ሊላኩ ነው። ክርስቶስ አሁን ስራውን ጨርሶ ወደ ማድረጉ ማለት ልክ ሐሙስ ማታ ነው የተደረገው፣ ግን እያለቀ መሆኑን ክርስቶስ እንዲህ ይላል ቅዱስ መጽሐፍ። የሚገርመው ነገር እስመ ሉቀ ወምቱረ ነገር ይነግር እግዚአብሔር ያለቀና የተቆረጠ ነገር ይናገራል ይላል ኢሳይያስ። ገና ወደፊት ያለውን ሲነገር እንዳለቀ ሆኖ ነው በእግዚአብሔር ዘንድ የሚታየው። እንዳለቀ ሆኖ ነው የሚናገረው። እውነት ስለሆነ እኛም እንዳለቀ አድርገን ነው የምንቀበለው። ክርስቶስም ዓርብ ስለሚፈጸመው ነገር እንዳለቀ አድርጎ ነው እየተናገረ ያለ። እንዳለቀ እንደተፈጸመ አድርጎ ነው እየተናገረ ያለ። ድንቅ ቃል ነው እና ቅዱስ አባት ይህ በአብና በወልድ ያለው ነገር እጅግ የተለየ መሆኑን በስጋ አባትና በስጋ ልጅ መልኩ የማይገለጥ የአብ መውለድ የወልድ መወለድ እጅግ የተለየ ከምስጢር በላይ ምስጢር መሆኑን የሚገልጽ ነው።
ቅዱስ አባት ሲል የእኔ መወለድ ያንተ መውለድ በስጋ አስተሳሰብ አይገለጽም፣ የተለየ ነው የሚለውን ቃል ያረጋግጥልናል። እዚህ ላይ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ በስም ጠብቃቸው። በአብና በወልድ የባህሪ አንድነት አለ። በአብ በወልድ በመንፈስ ቅዱስ የባህሪ አንድነት አለ። አሁን ለአባቱ ስላቀረበው ነው ጸሎቱን የአብና ወልድ በወልድና በአብ በወልድ በመንፈስ ቅዱስና በሐዋርያት ደግሞ የጸጋ አንድነት እግዚአብሔር በጸጋ እነሱን ከእሱ ጋር አንዱ አድርጓቸዋል። ከእግዚአብሔር ጋር አንድ ሆነናል በጸጋ ህብረታችን ይላል ዮሐንስ በመልእክቱ ወሱታፌ ከአብና ከልጁ ከመንፈስ ቅዱስ ነው። ወሱታፌ ነሰ ምስለ አብሁ ምስለ ወልዱ ምስለ አብሁ ምስለ ወልዱ ከአባቱና ከልጁ ከወልድ ጋር ነው፣ ከመንፈስ ቅዱስ ጋር ነው ህብረታችን ተብሏል። ይህ ህብረት ነው የሚባለው። የአባቱ ባህሪያዊ ነው፣ ይህ ደግሞ ህብረታዊ ነው። ህብረታዊ ነው፣ ህብረት ነው። ስለዚህ ከኛ ጋር ይህ ማለት ትምህርታቸው፣ ጉዟቸው፣ መከራቸው ብቻውን አይደለም። ወልድ ከነሱ ጋር አለ፣ አብ ከነሱ ጋር አለ፣ መንፈስ ቅዱስ ደግሞ ከነሱ ጋር እንደሆነ በአምሳኛው ቀን መጥቷል። ስለዚህ በእነሱ ውስጥ አለ። ይህን ቃል ነው ይህን ሲሰሙ ደቀ መዛሙርቱ ዮሐንስ ይህንን ሲጽፍ ምን ያህል እንደሚደሰት ተመልከቱት። ይህን የተስፋ ቃል ይህን ታላቅ ኪዳን ለእኛ ጻፈልን እንድናውቀው። ወልድ እንዲያውቁት ተናገረ፣ እኛ እንድናውቀው ደግሞ ዮሐንስ ጻፈልን። ምስክሩ እውነት ነው ተብሏል። ምስክር እውነት ነው ተብሏል። የሰጠህን እንደኛ አንድ እንዲሆኑ በስም ጠብቃቸው። በስም ማለት በማንነት ስም ማንነት ነው። ስም ማንነት ነው። ስለዚህ በስም ማለት በማንነት ጠብቃቸው። ማንነቱ ምንድን ነው? ብርሃን ነው። ማንነቱ ምንድን ነው? ጽድቅ ነው። ማንነቱ ምንድን ነው? ሕይወት ነው። ስመ እግዚአብሔር ባለውቱ እግዚአብሔር መንፈስ ውቱ ስመ እግዚአብሔር ፍቅር ውቱ እንደተባለ ስም ሲባል ማንነት ነው። የወልድ ስም ማንነቱ ነው። የመንፈስ ቅዱስ ስም ማንነቱ ነው። የአብ ስም ማንነቱ ነው። ይህ ማንነት ደግሞ ሶስቱን አንድ የሚያደርግ ባህሪ ነው ማለት ነው። ስለዚህ የሚጠበቁት በማንነት ነው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ ጠብቂያቸዋለሁ። በስምህ ማለት በአንተ ማንነት አንድ አምላክ በተባለው ማለት ነው። በአንድ አምላክነት ማንነት አንድ አምላክነት ነው። በስም ማለት በአንድ አምላክነት ተጠብቀዋል ማለት ነው። ይህ በአንድ አምላክነት መጠበቃቸውን ነው። መጽሐፍ እንዲፈጸም ከትፋት ልጅ በቀር ከእነርሱ ማንም አልጠፋ። ደቀ መዛሙርቱ ጌታ በተያዘ ጊዜ የተናገረው ቃል ምንድን ነው? እነዚህን ተዋቸው አለ። ከሰጠኸኝ ማንም አልጠፋም ያለው ይፈጸም ዘንድ ተዋቸው እነዚህን ብሎ ተናገር አለ። የጥፋት ልጅ የተባለ ይሁዳ ራሱን ለጥፋት አሳልፎ የሰጠ። ምክንያቱም ከላይ የነገርኳችሁ 3 ነገሮች ነበሩ። ተቀበሉ፣ አወቁ፣ አመኑ። ይሁዳ ተቀብሏል፣ ግን አላወቅም። ያንን የተቀበለውን ሐዋርያነትን ሲቀበል አላወቅ የሐዋርያነትን ጸጋና ክብር አላወቅም፣ ደግሞም አላመነም። እነዚህ ግን ተቀበሉ፣ አወቁ፣ አመኑ ተብሎ የተነገረላቸው ደቀ መዛሙርት ናቸው። ስለዚህ የጥፋት ልጅ የተባለው በራሱ ነው። አላምንም አለ፣ ተቀብሎ አልተጠቀመበትም። እኔ ወደ አንተ እመጣለሁ እርገቱን ነው የሚያመለክተው። በእነርሱ ዘንድ ደስታ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። ይህ ተስፋው በዓለም ነው የተናገረ። ግን ለምንድን ነው ደስታው እንዲፈጸም? ደስታ የተባለ የነሱ ሐዋርያነት፣ የነሱ ክብርን ማግኘት፣ የነሱ እሱን መግለጥ፣ ወልድን መግለጥ። ይህ ወልድ ደስታ ነው። ደስታ እንዲፈጸም ደስታው የሚፈጸም ክርስቶስ ዓለምን አድኗል። ዓለም ደግሞ በዳነው ክርስቶስ ሲኖር ደስታው ይፈጸማል። ከዓለም እንዳይደለሁ ዓለም ጠላቸው። ለምን? ዓለም የነሱ ማንነት ከዓለም ጋር ስለማይስማማ
ዓለም ክርስቶስን የጠላው ዓለም ሐሰተኛ ስለሆነ ነው። ክርስቶስ እውነት፣ ዓለም ሐሰተኛ ስለሆነ ነው አሉ። ከዓለም እንድታወጣቸው አሁን ዓለም ጠልቷቸዋንና ከዓለም አውጣቸው አይደለም እምልህ፣ ሞትን አይደለም እየለመነላቸው እየተናገረላቸው ያለው። በዓለም ይኖራሉ ግን ጠብቃቸው፣ ጥበቃ ነው እየተነገረላቸው ያለ። አዎ ከዓለም አይደሉም። አስተሳሰባቸው፣ ህይወታቸው፣ ኑሯቸው ከዓለም አይደሉም። አንድ ክርስቲያን ከዓለም እንዲሆን አይጠበቅም፣ በዓለም እንዲሆን አይፈለግም። በተለይ ቃሉን የሚያስተምር ካህን፣ ዲያቆን፣ ጳጳስ ከዓለም እንዲሆን አይፈለግም። በዓለም ነው የሚኖር፣ ግን አኗኗሩ ክርስቲያናዊ ነው፣ ኑሮ ክርስቲያናዊ ነው፣ ህይወቱ ክርስቲያናዊ ነው እና በእውነት ቀድሳቸው። መቀደስ ማለት መለየት ማለት ልክ እንደ መስዋዕት ለእግዚአብሔር የሚቀርብ መስዋዕት ቅዱስ መስዋዕት ነው የተባለ። ክርስቶስም ራሱን ቀድሷል። እታች አለ ቃልህ እውነት ነው፣ መቀደስ ይችላል ማለት ነው። እውነት ነው ራሱ። ወደ ዓለም እንደላከኝ እንዲሁ ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም እልካቸዋለሁ። እነሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሻለሁ ማለት ይህ የተቀደሰ መስዋዕት ንዋየ ቅድሳት ስንል ለእግዚአብሔር ብቻ የተሰጠ ማለት ነው። እኔ ቀድሻለሁ ማለት ራሴን መስዋዕት አድርጊያለሁ፣ ራሴን ለእነሱ ቅዱስ መስዋዕት አድርጊያለሁ። ወይኩን ቅዱሰ ቅዱሳን ይለዋል። መስዋዕቱን እጅግ የተቀደሰ ይሁን ይለዋል እና እኔ ለእነሱ ራሴን እጅግ ቅዱስ መስዋዕት አድርጌ ቀርቤላቸዋለሁ። እነሱ ደግሞ ይቀደሳሉ እና ቀድሳቸው። ከዓለም የተቀደሱ የእኔ ብቻ የሆኑ ዓለም የማይወዳቸው ከዓለም ጋር የማይስማማ ሕይወት ከእኔና ከአንተ ጋር አንድ የሆነ ሕይወት ይኑራቸው የሚል ቃል ነው። አላለቀም። ነገ እንጨርሰዋለን። ያነበብኩት እስከ 19 ያለውን ብቻ ነው። በዚህ ቃል ምንድን ነው አጥር አድርጌ ያለውና መቀበል፣ ማወቅ፣ ማመን እና መላክ፣ መቀደስ፣ በስሙ መኖር፣ መሰጠት፣ መጠበቅ፣ እነዚህ ሁሉ የሐዋርያትን ሕይወት ነው። የአብም የወልድም መሆን የዓለም ሳይሆን የአብም የወልድም መሆን፣ በዓለም እየኖሩ የዓለም አለመሆን፣ በዓለም እየኖሩ በዓለም መጠላት፣ መልእክተኛ መሆን ከአንድ ክርስቶስ የሚጠበቀው ማለት ነው። ከዚያ ክርስቶስ ስለኛ ራሱን ቅዱስ መስዋዕት አድርጎ ያቀረበ መሆኑን ማወቅ። እኔ ራሴን ቀድሻለሁ ሲል ራሴን መስዋዕት አድርጌ የመስዋዕቱ ተቀባይ ሁኜ ራሴን ማንም ሳያስገድደው ተገዶ የሞተ አምላክ አይደለም። ራሱን ቅዱስ መስዋዕት አድርጎ የቀረበ ነው። ባጭሩ ይህ ስለ ደቀ መዛሙርት ስለ ራሱ ስናይ ደግሞ ራሱ ሊቀ ካህናት የማለደ ራሱ መስዋዕቱን ቅዱስ አድርጎ ያቀረበ ራሱ ከአባቱ ጋር አንድ የሆነ መስዋዕት የሚቀበል ለልዩ በግ ተሰዋይ ወለልዩ በግ ካህን ሰዋይ ወለልዩ ተወካፌ መስዋዕት ምስለ አብ ወመንፈስ ቅዱስ ብሎታል። እሱ የተሰዋ በግስ ነው። በጉን የሰዋ ደግሞ ራሱ ነው። ከአባቱ ጋር ከመንፈስ ቅዱስ ጋር ደግሞ መስዋዕቱን የሚቀበል ደግሞ እሱ ነው። እዚህ ራሴን ቀድሻለሁ የሚለው ቃል በራሱ መስዋዕት ሆኖ መስዋዕት ያቀረበ ራሱ ነው። ሌሎቹ አይደለም ያቀረቡት። በሊቀ ካህናትነት ሲቀርብ ሊቀ ካህናቱ ሌላ ነው የሚያቀርበው፣ እሱ ግን ራሱን ነው ያቀረበ። ወአይረገ ላቡ ርእሱ ወጣነ ማለት ራሱን በራሱ አቀረበ፣ ሌላን አይደለም ያቀረበ ራሱን ተብሎ የተነገረለት ቃል እጅግ ምስጢራዊ የሆነ ቃል ነው። ስላዳመጣችሁኝ አመሰግናለሁ። የንታየ ቃሎት ያሰማልን። በእውነቱ ቃለ ሕይወትን ያሰማልን። እግዚአብሔር አምላክ በእድሜ ሀሳብ የሚጨምር ካለ ይጨምር። እኔ ብቻ እየሆንኩ አካፍሉ። አንዳንድ ቀን
እኔ እንደ አዳማጭ እንደሆን ሌሎቹን ጋብዙ አሉ እኮ ሊቃውንት አሉ። አሁን ሊቀ ሊቃውንት ቀለም ወርቅም እያየኋቸውን አሁን የገቡ ትንሽ ቀድሞ ገቡ ቆይተዋል። ግን አንድ ቀን ደግሞ ቃል አብረን እንካፈል። እሺ እንታየ እሺ፣ ቃለ ሕይወትን ያሰማልን፣ እግዚአብሔር ይባርክልን። በእውነቱ እንታ በእውነት የሕይወትን ቃል ነው ያሰሙንና በእውነት በእድሜ በጸጋ ይጠብቅልን። እኔ አባት እንግዲህ ሊቃውንት ከዚህ ያላችሁት ሁላችሁም